ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን የምንመለከተው ብዙዎቻችሁ ከሰሞኑ እየጠየቃችሁኝ ስላሉት ከ60 ሰው በላይ ስለሚጭኑት ታታ የህዝብ መኪኖች አሁናዊ ዋጋ መረጃ ነው። እነዚህ ተሽከርካሪዎች እንግዲህ ቀጥታ ከህንድ ተሰርተው ወደ ሀገር ውስጥ እየገቡ ይገኛሉ። እንዲሁም በሀገራችን ኢትዮጵያ መኪናውን ገዝታችሁ ለማስቀጥቀጥ ምን ያክል ብር ይፈጃል የሚለውን የሁለቱን ሙሉ ዝርዝር መረጃ ነው በዚህ ቪዲዮ ይዤላችሁ የቀረብኩት። ከዛ በፊት ስለ አውሱዙ የጭነት መኪና የብዙዎቻችሁ ጥያቄ ነው። እየጠበቃችሁም ያላችሁ የቻናል ቤተሰቦች አላችሁ። እንግዲህ ካቀረብኩኝ ከ3 ወራት በላይ ሆኖኛል። ይህም እንግዲህ ከ3 ወር በፊት መንግስት ጅቡቲ የቆሙ አይሱዙ ተሽከርካሪዎችን ለማስገባት እንግዲህ ብዙ መስፈርቶች ስለተቀመጡ ጥያቄ ላይ የነበረ ቢሆንም ከድርጅታችን ካኪ ሞተርስ ጋር በትላንትናው ዕለት እንግዲህ ተወያይተን በዚህ ሳምንት የሚገቡ አይነት አዝማሚያ አለ። ዞሮ ዞሮ እንደገባ ወዲያው የማደርሳችሁ ይሆናል። በፍጹም የናንተን ጥያቄ ችላ በማለት እንዳልሆነ ልታውቁልኝ ይገባል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ እያልኩ በቀጥታ ወደ መረጃው ላምራ። እንግዲህ ክቡራን ተመልካቾቼ የህዝብ ማመላለሻ አውቶቡሶችን ዋጋ መረጃ እንድሰራላችሁ በጠየቃችሁኝ መሰረት ከህንድ ተሰርተው ወደ ሀገር ውስጥ በስፋት ለገበያ እየቀረቡት ያሉት እነዚህ በምስሉ ላይ የምትመለከቷቸው ታታ የህዝብ ማመላለሻ አውቶቡሶች አሁናዊ ዋጋቸው ስንት ነው? ይህንን የዋጋ መረጃ በማስቀደም እንዲሁም በሀገራችን ኢትዮጵያ የቻይና ኤፍኤስአርም ሆነ የትኛውንም ኤፍኤስአር ገዝታችሁ ካራሶሪያ ቦታ ወስዳችሁ ለማሰራት ደግሞ የሚፈጅባችሁን አሁናዊ ዋጋ ማለትም ዛሬ ግንቦት 25 ቀን 2018 ነው ይህንን ቪዲዮ እየሰራሁ ያለሁት። ይህንን የዋጋ መረጃ መሰረት በማድረግ ወደ እናንተ ላድርስ። እነዚህ ታታ የህዝብ ማመላለሻ አውቶቡሶች እንግዲህ በተለይ በዚህ ወራት በብዛት በተለያዩ የመሸጫ ቦታዎች ላይ በስፋት እየተመለከትን እንገኛለን። ታዲያ በ2025 ሞዴል አሁናዊ ዋጋቸውን ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ19 ሚሊዮን ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ሌላው በሀገራችን ኢትዮጵያ እንግዲህ ካራሶሪያ ማሰሪያ ቦታ ኤፍኤስአርን ገዝታችሁ በዚህ አጋጣሚ የኤፍኤስአርንም አሁናዊ ዋጋ መረጃ ካደረስኩ ወደ 4 ወር አካባቢ ሆኖኛል። የሱንም እንግዲህ የአውሱዙ ካደረስኩ በኋላ የምሰራላችሁ ይሆናል። በተጨማሪም ኦባማ ቅጥቅጥን አሁናዊ ዋጋውንም እንደዚሁ በማስከተል የምሰራላችሁ ይሆናል። የኤፍኤስአሩን መኪና ፓወሩን ገዝታችሁ ለካራሶሪያ አቅርባችሁ ማለት ነው የሚፈጅባቸው የካራሶሪያ ማሰሪያ አሁናዊ ዋጋውን ስንመለከት ከቦታ ቦታ ልዩነት ቢኖራቸውም እንግዲህ እንደምታውቁት ብዙ የካራሶሪያ ማሰሪያ ቦታዎች ስላሉ የጥራት ደረጃቸው የአሰራር ዲዛይናቸው በዚያው ልክ ልዩነት አለው። ዞሮ ዞሮ ከ2 ሚሊዮን ብር ጀምሮ ካራሶሪያውን ብቻ ለማሰራት የሚፈጅባቸው አሁናዊ ዋጋ ነው። በዚህ አጋጣሚ ብዙዎቻችሁ እንደምታውቁት በሀገራችን እንደ ማሩ፣ አዳ፣ ኤርሚያስ፣ ዘካሪያስ ብዙ የካራሶሪያ ማሰሪያ ቦታዎች በመዲናችን አዲስ አበባ ላይ በስፋት ይገኛሉ። ለመሆኑ ከነዚህ ካራሶሪያ ማሰሪያ ቦታዎች የትኛውን ትመርጣላችሁ? እኔ በብዙዎች ዘንድ እንግዲህ ተወዳጅነትን ያተረፈው የአዳ ካራሶሪያ እጅግ በጣም ተመራጭ ነው ላለው ይህን ያልኩበት የአዳ ካራሶሪያን ለመደገፍ የቻልኩበት የራሴ ሪዝን አለ። ይህም አንድን ተሽከርካሪ ካራሶሪያ አሰርታችሁ ከተጠቀማችሁ በኋላ ልትሸጡ ስትሉ የመጀመሪያው ጥያቄ መስፈርት የሚሆነው ካራሶሪያው የት ነው የተሰራው የሚሉ ብዙዎች ናቸው። እናንተም ኮራ ብላችሁ አዳ ነው ስትሏቸው ወደ መግዛት በቀጥታ ይመጣሉ። ብዙ ጊዜ እኛም በስራ ላይ እንግዲህ ያገለግሉ ተሽከርካሪዎችን ስንሸጥ ኦባማ የህዝብ መኪናንም ሆነ ይህንኛውን ኤፍኤስአር የህዝብ መኪና ቅጥቅጡ ማለት ነው ስናቀርብ ለገበያ ካራሶሪያው የት ነው የተሰራው የሚለው ጥያቄ በተደጋጋሚ ስለሚነሳ አዳ ስንላቸው አይናቸውን አያሹም። እናንተም ይህንን መሰረት በማድረግ አዳ ካራሶሪያ ጋር ሄዳችሁ ማሰራትን መዘንጋት የለባችሁም። ምክንያቱም ዛሬ አሰርታችሁ ከሰራችሁ በኋላ የሆነ ሰዓት ላይ ለመሸጥ ስታስቡ
ኮራ ብላችሁ መሸጥ የምትችሉበት አጋጣሚ ስለሚሆን የአዳ ካራ ሶሪያ ተመራጭ ነው ለማለት ያክል እወዳለሁ። ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆኑትን የታታ አውቶቡስ አሁናዊ ዋጋ መረጃ ይህ ቪዲዮ እንግዲህ ስሰራ ዛሬ ግንቦት 25 ቀን 2018 ነው። ምናልባት ይህንን ቪዲዮ እናንተ ዘግየት ብሎ ልታዩት ትችላላችሁ። የተለቀቀበትን ቀን ከግምት ውስጥ አስገብታችሁ ነው ኢትዮጵያ ውስጥ ያለው ዋጋ በዛሬው ዕለት ያለውን መረጃ ነው ካልኩሌት ማድረግ ያለባችሁ። ነገ ከነገ ወዲያ ከዚያ ወዲያ ምን ይፈጠር ምን ይሁን ስለማይታወቅ እኛም እንግዲህ ወር ጠብቀን ነው ወደ እናንተ የምናደርሰው። በርግጥ ይህንን የታታ ወይንም የትልቆቹን አውቶቡሶች አሁናዊ ዋጋ ከሰራን ቢያንስ ወደ 3 እና 4 ወር አካባቢ ይሆናል። ዛሬ እንግዲህ በእናንተ በብዙዎቻችሁ ጥያቄ መሰረት ነው ወደ እናንተ የመጣሁት። እንደነገርኳችሁ ኦባማ የህዝብ መኪና፣ ኦባማ የጭነት መኪና እንዲሁም ኤፍኤስአር የጭነት መኪናን አሁናዊ ዋጋ መረጃውን በቀጣይ እንደገቡ የምሰራላችሁ ይሆናል እያልኩኝ ሁላችሁም እንግዲህ ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው የመኪና መረጃ እንዲያመልጣችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ወደ መጨረሻ ላይ ደግሞ ጠቃሚ የሆነ አጭር መረጃን የሚሰጥ ቪዲዮ አስቀምጣለሁ። ተመልከቱት፣ ይጠቅማችኋል እያልኩኝ እኔ ከወዲሁ ልሰናበት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን። ብዙ ጊዜ ያገለገሉ መኪናዎችን ለመግዛት ስታስቡ በፍተሻና ያለ ፍተሻ ሲባሉ ብዙ ጊዜ ሰምታችሁ ሊሆን ይችላል። ያለ ፍተሻ ይህን ያክል ብር፣ በፍተሻ ይህን ያክል ብር ሲባል ያለ ፍተሻው ለምን ይቀንሳል? በፍተሻ ደግሞ ለምን ይጨምራል? ብዙዎቻችሁ እንደምታውቁት አንድ መኪና ንጹህ መኪና የሚሰራ መኪና ስትገዙት ፍተሻ ቦታ ሲገባ የማይወጣው ጉድ የለም። ብዙ ነገሮች ይወጣሉ። በዚያ ምክንያት ያንን ችግር ለመቅረፍ ሲባል ባለበት የምትገዙ ካላችሁ ይህን ያክል፣ ነገር ግን እናስፈትሻለን ካላችሁ ይህን ያክል ተብሎ ገና ጉዳዩ ሳይታወቅ እኮ ነው ለፍተሻ ሳይቀርብ ይህን ያክል ብር ተብሎ ያለ ፍተሻው ላይ ይጨምራል። ስለዚህ እናንተ የትኛውን ብትገዙ ይመረጣል? ያለ ፍተሻ ከምትገዙት በፍተሻ የምትገዙት 100% ተመራጭ ነው። ምንም አትጠራጠሩ። ሙሉ በሙሉ አስፈትሻችሁ ጭርስ ካደረጋችሁ በኋላ የሚወጣውን ገንዘብ ወደ ጎን ታደርጉና ከዚያ ላይ እንግዲህ ሻጩ ላይ መደራደር ትችላላችሁ። ስለዚህ ያለ ፍተሻ የሚባለውን ነገር ብታስቀሩት የሚለውን አመለካከት በራሴ እንደ አንድ ባለሙያ ገልጻለሁ። እናንተስ ምን ይመስላችኋል?